ሰላም ተመልካቾቻችን እንደምን ቆያችሁ? ኢትዮ ሪቪው ቻናላችን ነው። በዛሬው ፕሮግራማችን እንግዲህ የምናቀርብላችሁ ንግድ ማስፋፊያ፣ ለስራ ማስኬጃ እንዲሁም ደግሞ ለመኪና ግዢ የተለያዩ የማህበራዊ አገልግሎቶች ብድሮችን እየፈለጋችሁ ከሆነ በዛሬው ፕሮግራማችን እንግዲህ የተበደር እንደምትችሉ የሚሰጡትን ሰርቪሶች እንግዲህ የተለያዩ ብድር ተቋማቶች ጋር እየሄድን አገልግሎታቸውን የት እንደምታገኙ በዛሬው ፕሮግራማችን የምናሳያችሁ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ተመልካቾቻችን እንግዲህ አሁን የምንገኘው ጎሮ መስጊድ ቱሉ ታክሲ መያዣ ፊት ለፊት ላይ በሚገኘው ምስክር ህንፃ 4ኛ ፎቅ ቢሮ ቁጥር 401 ላይ በሚገኘው ትጋት የብድርና የቁጠባ አገልግሎት ውስጥ የተለያዩ አይነት ሰርቪሶችን የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ ይቆዩ። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እስቲ የምታወቅ እንዲሁም ደግሞ ድርጅታችንን ማስታወቂልን። እሺ፣ ሳምራዊት ጌቱ እባላለሁ። በትጋት የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ የህብረት ስራ ማህበር ውስጥ በማርኬቲንግ ማኔጀርነት ነው የምሰራው። ያው ተቋማችንም ደግሞ እንዳልኩሽ ትጋት የገንዘብ ቁጠባና ብድር ይሰኛል። እኛም እንግዲህ ዛሬ እዚህ ስንመጣ የተለያዩ አይነት የገንዘብ ብድሮች እንዲሁም ቁጠባ በእናንተ ድርጅት ውስጥ ምን አይነት ሰርቪሶች አሉ? ተመልካቾቻችን እዚህ ሲመጡ እንግዲህ በርካታ የሆነ መረጃዎችን አግኝተው እንዲመጡ ነው የምንፈልገው። ሰፋ ያለ መረጃዎችን ለተመልካቾቻችን እናደርሳለን ማለት ነው። በዋነኝነት እዚህ ትጋት ሲመጡ ምን አይነት ሰርቪሶችን ያገኛሉ? እሺ፣ ያው ትጋት የገንዘብ ቁጠባና ብድር በዋነኛነት የምንሰጠው የቁጠባና የብድር አገልግሎት እንዲሁም ደግሞ የማማከር አገልግሎትን እንሰጣለን። ዋነኛ ዓላማችንም ደግሞ በህብረተሰቡ ዘንድ ጠንካራ የቁጠባ ባህልን በማሳደግ ተመራጭ የህብረት ስራ ማህበር መሆን ነው እና እንዳልኩሽ ደግሞ ቁጠባቸውን ካደረጉ በኋላ በቁጠባቸው ልክ እና በቁጠባቸው ጊዜ ልክ የብድር አገልግሎትን እንዲያገኙ አድርገን የሚፈልጉትን ነገር አቺቭ እንዲያደርጉ እንረዳቸዋለን ማለት ነው። በዛም ውስጥ ደግሞ ቁጠባቸውን አድርገው የብድር አገልግሎቱን ካገኙ በኋላ ስራቸውን እንዴት ማስኬድ አለባቸው የሚለውን የማማከርና የስልጠና አገልግሎትን እንሰጣለን። ስለዚህ ከብድሩና ከቁጠባው ተጨማሪ ደግሞ ምክርም አገልግሎት ያገኛሉ ማለት ነው። መልካም። እስቲ ሌላኛው ደግሞ ምንድነው በምን አይነት ዘርፎች ላይ ብድር ትሰጣላችሁ የሚለውን ነገር አሁን ብዙ ጊዜ ሌሎች ቦታዎች ላይ የሚሰሩ ነገሮች አሉ፣ ግን እናንተን ደግሞ በስፋት ንገሪኝ። መልካም። እሺ፣ እኛ የብድር አገልግሎት በምንሰጠው ላይ ከ10,000 ብር ጀምሮ እስከ 5 ሚሊዮን ብር ድረስ ነው ለተለያዩ ጉዳዮች ገንዘብ የምናበድረው። እስከ 2 ሚሊዮን ባለው ለአዲስ ንግድም ሆነ ለንግድ ማስፋፊያ፣ እስከ 3 ሚሊዮን ለመኪና ግዢ፣ እስከ 5 ሚሊዮን ደግሞ ለቤት ግዢና እድሳት እናበድራለን። ያው እንዳልኩሽ ደግሞ የህብረት ስራ ማህበር ላይ ሲሆን የሰው ቅድመ ቁጠባ ማድረግ ይጠበቅባቸዋል። ከ30% ጀምሮ እስከ 60% ድረስ ማድረግ የሚችሉትን ቁጠባቸውን አድርገው መበደር ይችላሉ። እንዲሁም ደግሞ እስከ 600,000 ብር ድረስ የቤት ካርታ ወይም የመኪና ሊብሬ ማቅረብ የማይችሉ ደንበኞቻችን በ11% የደሞዝ ዋስትና የብድር አገልግሎት ማግኘት ይችላሉ ማለት ነው። አሁን ለምሳሌ ሰዎች ቤታቸውን በቤታቸው ብድር ሊበደሩ ይችላሉ። እንዲሁም ደግሞ እሱ ላይ ያለው የቁጠባ ሂደት ምን ይመስላል? መልካም። እሺ፣ የቁጠባ እንትናችን እንዴት ነው ለሚለው ከ30% እስከ 60% አለ። 30%ቱን በ4 ወር፣ 40%ቱን በ3 ወር፣ 50%ቱን ይቆጥባሉ ማለት ነው። ይህን ቁጠባቸውን አድርገው የቁጠባ ጊዜያቸውን እንደጨረሱ ቀጥታ ወደ ብድር አገልግሎቱ ይገባሉ ማለት ነው። እሱን ፕሮሰስ አድርገው መበደር ይችላሉ። እንዲሁም ደግሞ በዋነኛነት እንዳልኩሽ ይህን ቁጠባ እንዲያደርጉ የምናደርገው እኛ ትኩረታችን ሰዎች ብድሩን ብቻ እንዲበደሩ ሳይሆን በህብረተሰቡ ዘንድ ጠንካራ የቁጠባ ባህል እንዲዳበር እንፈልጋለን። ገንዘቡንም ካገኙ ከሰሩበት ከተበደሩ በኋላ የቁጠባ ባህል ካልዳበረ ለተፈለገው ነገር ገንዘቡ መዋል አይችልም እና ጠንካራ የቁጠባ ባህል እንዲዳበር ስለምንፈልግ ይህን የቁጠባ ጊዜ ያደርገንላቸዋል ማለት ነው። ይህን ካደረጉ በኋላ ደግሞ የብድር አገልግሎቱን በማግኘት ብቻቸውን መፍታት ያልቻሉትን ችግር በጋራ በመፍታት ማግኘት የፈለጉትን ነገር እንዲያገኙ እንረዳቸዋለን። እንግዲህ ቅድም ስነግሪኝም ቁጠባ ከቆጠቡ በኋላ የሚፈልጉትን ያክል ብድር መበደር ይችላሉ ብለሽኛል እና ቁጠባስ የቆጠቡት እስከምን ያክል ጊዜ ነው? ከቆጠቡ በኋላ እስከምን ያክል በየዘርፉ ደግሞ የተለያየ አይነት የአበዳደር አይነት ስታይል ስለሚኖር እናንተ ምን ይመስላል? እሺ፣ የኛ ጋር እንዳልኩሽ ከ30% ጀምሮ ነው ቁጠባቸውን የሚያደርጉት። በሚችሉት እንደ አቅማቸው ያደርጋሉ። እኛ አሁን የጊዜ ተመኗን በዚህ ውስጥ ቁጠባቸውን ያደርጉ ብንለን በግድ እዛ ውስጥ ማለቅ አለበት ብለን አናስገድዳቸውም።
እስከቻሉበት ጊዜ ድረስ ቁጠባቸውን ይቆጥባሉ። ግን እስከምን ያክል ጊዜ? ያው ለምሳሌ ሰው ግራ ሊገባው ይችላል ብዬ አስባለሁ እና እስከምን ያክል ጊዜ መቆጠብ አለብኝ ከዛ በኋላ ብድሩን ለማግኘት የሚለውን ነገር ጥያቄ ሊፈጥርባቸው ስለሚችል እስኪ እስከምን ያክል ጊዜ? እሺ 30%ቱን በ4 ወር ጊዜ ውስጥ ነው የሚቆጥቡት፣ 40%ቱን በ3 ወር፣ 50%ቱን በ2 ወር ውስጥ ይቆጥባሉ ማለት ነው። እነዚህን የቁጠባ ጊዜያቸውን አቅሙ ያለው የጨረሰ ይሄን በዚህ ጊዜ ውስጥ ይቆጠባል። በአንዴ መቆጠብ የሚችሉ ከሆነ ደግሞ ቁጠባቸውን አድርገው ወደ ብድር አገልግሎቱ መግባት ይችላሉ ማለት ነው። ስለዚህ መበደር የሚፈልጉትን ብድር ከ30% ጀምሮ እስከ 60% ቁጠባቸውን አድርገው መበደር ይችላሉ። ቁጠባቸውን ሙሉ ለሙሉ ካጠናቀቁ በኋላ ወደ ብድር አገልግሎቱ ይሄዳሉ እና አሁን ለምሳሌ ሰው ጋር ምንድነው መሰለሽ ቁጠባውን ከቆጠብኩ በኋላ አክቲቭ አይሆንልኝም የሚባል ነገር አለ። ለምሳሌ በምፈልግበት ጊዜ አይደርስልኝም፣ አክቲቭ አይሆንልኝም የሚባል ነገር አለ እና የእናንተ አሰራር ምን ይመስላል? እኛ የቁጠባ ጊዜያቸውን ከጨረሱ በኋላ የቁጠባ ጊዜያቸውን በጨረሱበት ጊዜ ወደ ብድር ፕሮሰሱ ነው የሚገቡት። ያ የብድር ፕሮሰስ የሚፈጀው ጊዜ ከ15 እስከ 20 ቀን ባለው ውስጥ ያልቅላቸዋል ብለን ነው የምናስበው። ይህ የሚሆነው እንዴት ነው? አንደኛ በዋነኛነት ዶክመንቴሽን አለ ማሟላት የሚጠበቅባቸው ተበዳሪዎች። እነዛን ዶክመንቴሽኖች ከብድር ክፍል አሟሉ በተባሉበት ጊዜ ፉሊ ማሟላት የሚችሉ ከሆነ ከኛ ጋር ቀጥታ የብድር ፕሮሰሱን ያገኛሉ። ማሟላት የሚጠበቅባቸውን ነገር ግን በጊዜው ማሟላት ሳይችሉ ሲቀሩ ያው እኛም እሱ ማስያዣቸውን ሲዘን ስለሆነ ብድሩን የምንሰጠው የግድ እነዛ ዶክመንቴሽኖች ማሟላት ይጠበቅባቸዋል። እነሱ ሳይሟሉ ደግሞ እኛ ብድሩን መስጠት አንችልም። ስለዚህ እነዛ ጊዜያቶች እስኪሟሉ ድረስ ጥቂት ጊዜዎች ዲሌይ ሊሆን ይችላል። ግን ያው በእኛ ክፍተት ብቻ ሳይሆን ከደንበኞቻችንን በሚፈጠረው ክፍተት ነው እንደዛ የሚፈጠረው ማለት ነው። ስለዚህ እነዚህን በሚገባ ካሟሉልን ደግሞ ከ10 እስከ 20 ቀን ባለው ውስጥ ፕሮሰስ አድርገው መጨረስ ይችላሉ ማለት ነው። መልካም። ሰው እንግዲህ አንድ ግለሰብ እናንተ ጋር ሲመጣ በደሞዙ ብድር አገልግሎት ማግኘት ይችላል? እኛ ጋር ይቻላል። እንደውም ከሌላዎች ተቋማቶች እኛን የበለጠ ለየት የሚያደርገን ነገር እስከ 600,000 ብር ድረስ በደሞዝ ዋስትና ብድር መስጠታችን ነው። የቤት ካርታ ወይም የመኪና ሊብሬ የሌላቸው ደንበኞቻችን ቤተሰብ፣ እናት፣ አባት፣ እህት፣ ወንድም ዋስ በማቅረብ የ11% የሚበደሩትን ብድር 11% ደሞዝተኛ ዋስ በማቅረብ መበደር ይችላሉ ማለት ነው። ከዚህ ውጭ ተጨማሪ ኮላተራል አንጠይቃቸውም። ያው እዚህ ጋር ቁጠባቸውን ያደርጋሉ። ቁጠባቸውን አድርገው የቁጠባ ጊዜያቸውን ከጨረሱ በኋላ ደሞዝተኛ ዋስ አቅርቦ መበደር ይችላሉ ማለት ነው። ስለዚህ ደሞዝተኛ የሆነ ሰው አንድ ግለሰብ ይዘው ቢመጡ ግን የብሩ ተመን ይታወቃል? ምናልባት የደሞዙ ለምሳሌ 100,000 ብር መበደር ከፈለግሽ 11%ቱ 11,000 ብር ደሞዝተኛ ማለት ነው። 200,000 ሲሆን 22,000 እያለ መበደር የሚፈልጉትን እንደዛ ያደርጋሉ። አንድ ሰው መሆን አይጠበቅበትም። እስከ 3 ወር ድረስ ማድረግ ይቻላል። የቁጠባ ሂደትስ? የቁጠባ ሂደቱ እንደሚፈልጉት የብድር መጠን ይለያያል፣ ቫሪ ያደርጋል። ይሄኛው ከ600,000 ያለው ቅድም እንደነገርኩሽ 30% በ4 ወር በ3 ወር ብሎ እንደሚቆጠቡ አይደለም። የብሩ አማውንት ማነስ ስለሚል ይሄ ረጅም ጊዜ አናስጠብቃቸው። ስለዚህ እንደምትፈልግ የብድር መጠን ደንበኞቻችን እንደሚፈልጉት የብድር መጠን የቁጠባው ጊዜ ይለያያል። ደሞዝተኛ የሚያቀርቡት ግን ተመሳሳይ ነው። መበደር የሚፈልጉትን ብድር 11% ተከፋይ ዋስ ያቀርባሉ። መልካም። ትንሹ ግን ስንት ነው? ለምሳሌ ትንሹን ገንዘብ ተመን ስንት ነው ለመበደር ይፈልጉ? 10,000 ብር። ስለዚህ ከ10,000 ብር ጀምሮ እስከ 600,000 በደሞዝ ዋስትና መበደር ይችላል። መልካም። ሌላኛው ደግሞ መኪናዎች ላይ ያለ የብድር አገልግሎት ደግሞ እንመልከትና ብዙ ጊዜ መኪናዎች ላይ ምንድነው አሁን አንዳንድ ቦታዎች ላይ ሞዴሉ ላይ አትሊስት ሞዴሉ ላይ ራሱ ዲፍረንስ ያመጣል ተብሎ ይታሰባል እና የእናንተ አሰራር በመኪና ብድር ላይ እንዲሁም ደግሞ ቁጠባ ላይ ምን ይመስላል? በመኪና ብድር ላይ እንዳልኩሽ እኛ እስከ 3 ሚሊዮን ብር ድረስ ነው የምናበድረው። ቅድመ ቁጠባቸውን ካደረጉ በኋላ እስከዚህ ያህል ብድር ድረስ ማግኘት ይችላሉ። የመኪና ሞዴል የምንቀበለው ከ2005 በላይ ነው። 2005 እና ከዛ በላይ ያለውን ነው የምንቀበለው። ለኤሌክትሪክ መኪና ለሚፈልጉ ደንበኞቻችንም ደግሞ እንዲሁም መበደር ይችላሉ ማለት ነው። ምናልባት እዚህ ጋር ለየት የሚያደርገው ነገር ምንድን ነው? ለነዳጅ መኪናዎች የሚፈልጉ ከሆነ እስከ 3 ሚሊዮን ድረስ ሲበደሩ በ7 ዓመት ውስጥ ነው ተመላሽ የሚያደርጉት። የኤሌክትሪክ መኪናዎች ሲሆን ግን እስከ 3 ሚሊዮን ባለውም በ5 ዓመት ውስጥ ነው ተመላሽ የሚደረገው ማለት ነው። ከዛ ውጭ ግን እስከ ሞዴል ከ2005 ጀምሮ በመግዛት የኛን አገልግሎት መጠቀም ይችላሉ ማለት ነው። ምናልባት ደግሞ ወለዳችንም ደግሞ የመኪናም ሆነ ለንግድ ለቤት የሚፈልጉ ከሆነ የኛ ተቋም የሚያበረታታ ነው። ለምሳሌ ለንግድ እኛ ጋር 13% ነው ወለዱ፣ ለመኪና ሲሆን 14% ነው፣ ለቤት ሲሆን ደግሞ 15% ይሆናል ማለት ነው። መበደር እንደሚፈልጉት የብድር መጠን የመመለሻ ዓመቱን ቢለያይም
ይህን በማድረግም መበደር ይችላሉ ማለት ነው። መልካም። ግን አሁን ለምሳሌ እስከምን ያክል ጊዜ ቁጠባ ካረጉ በኋላ መበደር ይችላሉ? ቅድም እንደነገርኩሽ ተመሳሳይ ነው የሚሆነው። እንደዛው ተመሳሳይ ነው የሚሆነው። የመረጡትን የቁጠባ መጠን እችላለሁ ብሎ ያሰቡበትን ይቀባሉ። ያን ቁጠባ አድርገው መበደር ይችላሉ ማለት ነው። የቤትስ ሲሆን ለምሳሌ የቤትስ ሲሆን ከሌሎቹ ጋር አሁን ከነገርሽኝ ጋር የተመሳሰለ ነው ወይስ ደግሞ ለየት ያለ ነገር አለ? የቤት ሲሆን እስከ 3 ሚሊዮን ባለው ተመሳሳይ ነው ቅድም ከነገሮች ነው። ከዛ በላይ ከሆነ ግን 30% በአንድ ዓመት ጊዜ ውስጥ ነው የሚቆጥቡት። 50% እንኳን ደግሞ በ6 ወር ውስጥ ይቆጥቡና ነው ወደ ብድር አገልግሎት የሚገቡት ማለት ነው። መልካም። እንግዲህ በርካታ የሆኑ እንግዲህ ከደሞዝ አትሊስት ከደሞዝ ጀምሮ እንግዲህ እስከ መኪና እስከ ቤት ድረስ በእናንተ ድርጅት እንግዲህ ቁጠባም እየቆጠቡ የብድርም አገልግሎት እንግዲህ የሚያገኙበት ቤት ነው እና እንግዲህ አንቺ ደግሞ ሌላ ከዚህም ዘርፎች ውጭ ምን አይነት አማራጮች አሏቸው የሚለውን ነገር ንገሪንና። መልካም። በዋነኛነት ከዚህ ብድር ላይ የብድር አገልግሎታቸውን ሲጠቀሙ የቁጠባ የብድር የማማከርን አገልግሎት ከተቋማችን ጋር መጥተው ሲጠቀሙ ከድሮም የምንላት ነገር አለች። ሰዎች ብቻቸውን መፍታት የማይችሉትን ነገር በጋራ የመፍታት ሀሳብ አላማው ነው ያለን። የህብረት ስራ ማህበር ነው፣ ለትርፍ የተቋቋመ ድርጅት አይደለም። ያላቸውን ጥቂት ነገር እኛ ጋር በማምጣት አንድም የቁጠባ ባህል እየዳበሩ ነው፣ ሁለትም ደግሞ በሚቆጥቡት ቁጠባ ልክ ብድር እያገኙ ስራቸውን እያስፋፉ አዲስ ንግድ መጀመር የሚፈልጉም እየጀመሩ በደሞዝ ዋስትና የሚፈልጉም ከሆነ እየተበደሩ አቺቭ ማድረግ የሚፈልጉትን ነገር እጃቸው እንዲገባ እየረዳናቸው ነው ያለ ነው። ስለዚህ ማንም መበደር የሚፈልግ ሰው ቁጠባ ማድረግ የሚፈልግ ሰው የእኛን ተቋም ተመራጭ እንዲያደርግ እንመክራለን። ሌላው ደግሞ የዚህ ተቋማችን አገልግሎት ተጠቃሚ ለመሆን ቅድሚያ የተቋሙ አባል መሆን ይጠበቅባቸዋል። አባል ለመሆን ደግሞ 2 ፎቶግራፍ መታወቂያና 1600 ብር ነው የሚያስፈልገው። 1000 ብር የመመዝገቢያ ነው። 600 ብር መደበኛ ቁጠባ ያደርጋሉ። አሁን የብድር ቁጠባ የማይጀምሩ ከሆነ ደግሞ 6 እጣ ወይም 1 እጣ 1000 ብር ነው የሚሸጠው አክሲዮን እኛ ጋር። 6 እጣውን ቢያንስ በ3 ወር ጊዜ ውስጥ መግዛት ይኖርባቸዋል ማለት ነው። ይህንን በማድረግ የአገልግሎታችን የምንሰጠውን ሰርቪስ ተጠቃሚ መሆን ይችላሉ ማለት ነው። ስለ አክሲዮኑ ግን ስለ አክሲዮኑ መግዛት ቢፈልጉ እሱ ላይ ያለውን ሂደት ነገር። አክሲዮን ላይ እንዳልኩሽ የብድር አገልግሎቱን አሁን መጠቀም የማይፈልጉ ከሆነ ቢያንስ በ3 ወሩ 6 እጣ መግዛት ይጠበቅባቸዋል። ከዛ ውጭ ባለው ግን ለብድር የሚጀምሩ ከሆነ ቁጠባቸውን እያደረጉ ከሆነ ተጨማሪ ክፍያ ሳይከፍሉ ከሚቆጥቡት ቁጠባ ላይ ነው ታሳቢ የሚደረግላቸው ማለት ነው። ስለዚህ አክሲዮኑ በዛ መንገድ የሚሄድ ይሆናል። እንግዲህ ሌላው ደግሞ ምንድነው አንዳንድ ሙስሊም እህት ወንድሞቻችን እንግዲህ በወለዱ ዙሪያ ላይ የሚያነሱት ጥያቄ አለና እናንተ ጋር አሰራራችሁ ምን ይመስላል? እኛም ለሙስሊም ወንድሞቻችን ከወለድ ነፃ የብድር አገልግሎት እንሰጣለን። ለሚበደሩት ብድር የሰርቪስ ቻርጅ ብቻ ነው የምናስበው። ይህንን በማድረግ ቁጠባቸውን በማድረግ ከወለድ ነፃ አገልግሎት መጠቀም ይችላሉ። እንግዲህ እዚህም ሲመጡ እንግዲህ ቅድም እንደነገርሽኝ ፎቶዎችን እንዲሁም ደግሞ 1600 ብር ሌሎች ነገሮችንም እንግዲህ በደንብ በስፋት ነገርሽኛል። በእኔ በኩል ያለኝ ጥያቄ ጨርሻለሁ። እጅግ የምታስተላልፊ መልዕክት ካለ ንገሪልንና እንለያለን። እሺ፣ እኔ ማስተላለፍ የምፈልገው ነገር ምንድን ነው? ተቋማችን ጋር መጥተው የተቋማችን የምንሰጠውን አገልግሎት እንዲጠቀሙ ነው። ብቻቸውን መፍታት ያልቻሉትን ችግር በጋራ መፍታት እንችላለን። ጠንካራ የቁጠባ ባህል እንዲያዳብሩ ከሌሎች የህብረት ስራ ማህበራት በተሻለ ቀልጣፋ አገልግሎት ነው የምንሰጠው እና ባሉን ብራንቾች ላይ መጥተው መጠቀም ይችላሉ። እኛን ማግኘት የሚፈልጉ ደንበኞቻችን እዚህ ጎሮ ዋና መስሪያ ቤት የቱሉ ዲምቱ ታክሲ መያዣ ፊት ለፊት ምስክር አብ ህንፃ 4ኛ ፎቅ ላይ ያገኙናል። ከዚህም በተጨማሪ ደግሞ አየር ጤና፣ መገናኛ፣ ፒያሳ፣ ቃሊቲ፣ ቡልቡላ እና ጀሙ ላይ መጥተው መረጃ መጠየቅ ይችላሉ። የአገልግሎት ተጠቃሚ መሆን ይችላሉ። ላለው አመሰግናለሁ። መልካም። እኛም እንግዲህ ከአሁን የምንገኘው ጎሮ አካባቢ ነው። ነገር ግን በአቅራቢያቸው በነገርሽኝ ብራንች ሄደው መረጃ እንዲጠይቁ እንዲሁም ደግሞ ከታች ስልክ ቁጥሮችን ስለምናስቀምጥ ማንኛውንም አይነት መረጃዎች ቢፈልጉ ደውለው እንዲያገኟቸው እኛ መልእክታችን ነው። እንግዲህ እዚህ ሲመጡ ከቁጠባውን በተጨማሪ ብድርም አግኝተው ብዙ ማማከርም አገልግሎት እንግዲህ አግኝተው የሚሄዱበት አማራጭ አለና እዚህ መጥተው ብድር አገልግሎት እያገኙ እንዲቆጥቡ እኛ መልእክታችን ነው። አመሰግናለሁ።